በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆይታችኋል? ከዛሬ ህዳር 21 ቀን 2018 ዓ.ም መረጃዎች ጋር ተመልሰናል። ከፋኖ የተባረሩት ካፕቴን ማስረሻ ሰጤ ለመከላከያ ሰራዊት እጅ መስጠታቸው ተነገረ። ምክንያታቸውም ተብራርቷል። ከስንት ታጣቂዎች ጋር እጅ እንደሰጡም ታውቋል። ትዕግስታችን እንደ ፍራቻ እየተቆጠረ ነው ያሉት ጀነራል ታደሰ በዝምታ እየተገደልን ዝም ብለን አንቆይም ሲሉም በአክሱም ጽዮን በዓል ላይ ጠንከር ያለ መልእክትን አስተላልፈዋል። ለትግራይ ጦርም ጥሪ ሲያቀርቡ ተደምጠዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በአዳማ በተካሄደው ስልጠና ላይ ጦርነት ሲሰፋ መንግስታት ይወድቃሉ ብለዋል። ግጭት ያቆጠቁጣል። ግጭትና ጠብ እየሰፋ ደግሞ ሲሄድ መፈረካከስ፣ መበስበስ ይመጣል። ጠቅላይ ሚኒስትሩ ለአመራሮቻቸው በሰጡ ስልጠና ላይ የራሳቸውን መንግስት የመጨረሻ ጣፈንታ ተነበዩ ስለመባሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በቅድሚያም ከፋኖ የተባረሩት ካፕቴን ማስረሻ ሰጤ ለመከላከያ እጅ ሰጡ። ትናንት ከድርጅቱ የታገዱት አመራር ዛሬ በከለላ ወረዳ ከ18 ታጣቂዎቻቸው ጋር እጃቸውን እንደሰጡ ተገልጿል። የአማራ ፋኖ ከፍተኛ አመራር የነበሩት ካፕቴን ማስረሻ ሰጤ ከድርጅታቸው የአማራ ፋኖ ህዝባዊ ድርጅት አፋሕድ መታገዳቸው በተገለጸ በ24 ሰዓታት ውስጥ ለፌዴራል መንግስቱ የጸጥታ ኃይሎች እጅ መስጠታቸው ታውቋል። ትናንት ቅዳሜ ህዳር 20 ቀን 2018 ዓ.ም የአማራ ፋኖ ህዝባዊ ድርጅት አፋሕድ ባወጣው ይፋዊ መግለጫ ከህዝብና ከድርጅቱ አባላት በተደጋጋሚ ከቀረቡ አቤቱታዎችና ቅሬታዎች መነሻነት ለረጅም ጊዜ ሲደረግ የነበረው የጥንቃቄና የማጣራት ሥራ መጠናቀቁን ጠቅሶ ካፕቴን ማስረሻ ሰጤና አቶ መስፍን አባተን ከሥራ አስፈጻሚ ኮሚቴ አባልነታቸውም ሆነ ከድርጅት አባልነታቸው ማገዱን ማሳወቁ ይታወሳል። ይህን መግለጫ ተከትሎ ዛሬ በተሰማ ዜናም ካፕቴን ማስረሻ በደቡብ ወሎ ከለላ ወረዳ ላይ ከ18 ታጣቂዎች ጋር በመሆን በስፍራው ለሚገኘው የመከላከያ ሰራዊቱ እጃቸውን መስጠታቸው ተረጋግጧል። የካፕቴን ማስረሻና የአቶ መስፍን አባተ ጉዳይ በድርጅቱ ውስጥም ውጥረት ከፈጠረ መሰነባበቱ ነው የተገለጸው። ከወራት በፊት አቶ መስፍን አባተ ከአማራ ክልል ምክትል ርዕሰ መስተዳደር አቶ አብዱ ሁሴን ጋር በድርድር ሐሳብ ዙሪያ ሲወያዩበት የነበረው የድምፅ ቅጂ ሾልኮ መውጣቱን ተከትሎ ከድርጅቱ መታገዳቸው ይታወሳል። በሌላ በኩል ደግሞ ካፕቴን ማስረሻ ሰጤ ከዚህ ቀደም ከህወሓት ጋር መስራት በሚል በተነሳ አጀንዳ ላይ ከህወሓት ጋር መስራት ከጠላት ጋር መስራት ነው፣ እኛ ከጠላት ጋር አንሰራም የሚል ጠንካራ አቋም ሲያራምዱ እንደነበር ይነገራል። ይሁን እንጂ ከአንድ ዓመት ገደማ በፊት ከጋዜጠኛ አበበ በላው ጋር በነበራቸው ቆይታ ከፌዴራል መንግስቱ ጋር የሚደረግ ንግግር እንደ ነውር ወይም ታቦ መታሰብ የለበትም፣ በድርድር የተነሳንለትን ዓላማ የሚሳካ ከሆነ እንደራደራለን ሲሉ ተናግረው እንደነበረም ይታወቃል። ታዲያ በመጨረሻም በድርጅቱ ውስጥ በተፈጠረው አለመግባባትና በተካሄደው የማጣራት ሂደት ከድርጅቱ እንዲታገዱ ከተወሰነ በኋላ ካፕቴን ማስረሻ ዛሬ በይፋ ወደ መንግስት ጎራ መቀላቀላቸው ታውቋል። በዝምታ የሚደረግ የህዝብ እልቂት ወይም ሳይለንት ኪሊንግ እየተተገበረብን ይገኛል አሉ ጀነራል ታደሰ ወረደ። የትግራይ ሰራዊትም ቲዲኤፍና ህዝቡ ለቀጣይ ትግልና መብትን ለማስከበርም ዝግጁ ሊሆን ይገባል ብለዋል። በዛሬው ቅዱስ በዓል ላይ በዛሬው ዕለት በታሪካዊው አክሱም ከተማ በድምቀት በተከበረው የአክሱም ጽዮን በዓል ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ከፍተኛ የፓርቲው አመራሮች በተገኙበት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ባደረጉት ንግግር በፌዴራል መንግስቱና በክልል ውስጥ አሉ ባሏቸው ህገወጥ ቡድኖች ላይ ጠንካራ ማስጠንቀቂያዎችን ሲያስተላልፉ ተደምጠዋል። ጀነራል ታደሰ በንግግራቸው አሁን በትግራይ ያለው ሁኔታ ሰላም ብሎ መጥራት አይቻልም ሲሉ በምሬት የገለጹት ሲሆን አሁን ያለው ሁኔታ ሰላም ነው ወይስ አይደለም የሚለው ጥያቄ መመለስ አለበት ብለዋል። እውነት ነው፣ የጥይት ድምፅ የለም፣ መድፍ አይተኮስም። ነገር ግን ህዝባችን በረሃብ እየተገረፈ ሕክምና አጥቶ የሞተ መምህራንና የጤና ባለሙያዎች ለ17 ወራት ደሞዝ አጥተው እየተሰቃዩ ሰላም አለ ማለት ይከብዳል ሲሉ ተናግረዋል። ይህ በዝምታ የሚደረግ የህዝብ እልቂት ወይም ሳይለንት ኪሊንግ ነው ሲሉም በትግራይ አለ ያሉትን ሁኔታ በመግለጽ ተናግረዋል። ጀነራሉ አክለውም በባንኮች ያለውን የገንዘብ እንቅስቃሴ ገደብ በተመለከተ ህዝቡ የራሱን ገንዘብ መጠቀም እንዳይችል ተደርጓል።
ይህ ኢኮኖሚያዊ ጦርነት ነው። አንድ ህዝብ ተዳክሞ ተስፋ ቆርጦ ማንነቱን እንዲጠላና እንዲንበረከክ እየተሰራ ያለው ሴራ የጦርነት ሌላኛው ገጽታ ነው ብለዋል። ጄኔራል ታደሰ በንግግራቸው በፕሪቶሪያው ስምምነት መሰረት ያልተፈጸሙ ጉዳዮችን በትዕግስት እየጠበቁ መሆናቸውን ገልጸው ነገር ግን ይህ ትዕግስት እንደ ፍርሃት ወይም እንደ ድክመት ከተቆጠረ ስህተት ነው ሲሉ አስጠንቅቀዋል። አሁን ያለው ሁኔታ ህዝቡን የማዳከምና ጉዳዩን የማንጠልጠል ሁኔታ ስታተስኮ እንዲቀጥል አንፈቅድም ያሉት ጄኔራሉ ይህ ሁኔታ የትግራይን ህዝብ ሞት የሚያራዝም እንጂ መፍትሄ አይደለም ብለዋል። ስለዚህም የትግራይ ጦር ቲዲኤፍና ህዝቡ ለቀጣይ ትግልና መብትን ለማስከበር ዝግጁ መሆን አለበት ሲሉ ነው ጥሪ ያቀረቡት በመድረኩም። በሌላ በኩል ጄኔራሉ በትግራይ ውስጥ ጊዜያዊ አስተዳደሩን ለመጣል የተደራጀ አካል አለ ሲሉም ስም ሳይጠቅሱ የውስጥ ተቀናቃኞቻቸውን አስጠንቅቀዋል። ጊዜያዊ አስተዳደሩን ለመጣል በህገ ወጥ መንገድ የተደራጀ ቡድን አለ። ይህ ቡድን መንግስታዊ መዋቅር እንዲፈርስና ስርዓት አልበኝነት እንዲስፋፋ እየሰራም ይገኛል ነው ያሉት ጄኔራሉ። ጄኔራል ታደሰ አክለውም እኛ እስካሁን ዝም ያልነው ለህዝቡን ሰላም ብለን ነው እንጂ አቅም አተን አይደለም። የጸጥታ ኃይሉ ዝምታ የራሱ የሆነ ገደብ አለው። ስርዓት አልበኝነትን ለማስቆም የህግ የበላይነትን የማረጋገጥ እርምጃ ለመውሰድም እንገደዳለን ብለዋል። ማንም ከህግ በላይ መሆን አይችልም። ይህንን መፈንቅለ መንግስት የሚመስል እንቅስቃሴም አንታገስም ሲሉ የማያዳግም እርምጃ እንወስዳለን ሲሉ ነው የዛቱት ጄኔራሉ። ብዙዎች ይህ የጄኔራሉ ንግግር በሌሎች ጄኔራሎችና በፓርቲ ውስጥ ባሉ ተቀናቃኝ ቡድኖች እየተካሄዱ ካሉ አንዳንድ እንቅስቃሴዎች ጋር የተያዘ እንደሆነ ጠቁመዋል። የትግራይ ሰላም ኃይል ቲፒኤፍ አሁን ከትግራይ ውጭ የሚገኝ በመሆኑ ጄኔራሉ መፈንቅለ መንግስት ለማድረግ እየተንቀሳቀሰ ነው ያሉት አካልም በክልል ውስጥ ያለ የውስጥ ኃይል መሆኑ ሌላ ኃይል በትግራይ መፈጠሩን ያመላከተ ነው ተብሎ ተገልጿል። መንግስት የሚፈርሰው በውስጣዊ መበስበስ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ለአመራሮቻቸውና የፓርቲ አባላቶቻቸው በሰጡት ስልጠና የራሳቸውን መንግስት የመጨረሻ ጣፈንታ ተነበዩ ተብሏል። ጠቅላይ ሚኒስትር አብይ አህመድ በአዳማ ከተማ ለፓርቲያቸው አመራሮችና ከፍተኛ አመራሮች ከሳምንታት በፊት በሰጡ ስልጠና ላይ አንድ የፖለቲካ ስርዓት እንዴት እንደሚወድቅና ወደ ፍጻሜው እንደሚመጣ የሰጡት ትንታኔ የራሳቸውን መንግስት ያሁን ቁመና ፍርጥርጥ አድርጎ ያሳየ ነው በሚል ከፍተኛ መነጋገሪያ ርዕስ ሆኗል። ጠቅላይ ሚኒስትሩ በንግግራቸው የግጭትና ጠብ መስፋፋት እንዲሁም ውስጣዊ መፈረካከስ መበራከት አንድን ስርዓት እንዴት እንደሚውጠው በሰፊው አብራርተዋል። አንድ ስርዓት አድማሱን እያሰፋና እየዳበረ ሲሄድ በተፈጥሮ ሂደት ውስጥ ግጭት ውስጥ ይገባል፣ ጠብም ይደጋገማል ያሉ ሲሆን ይህ ግጭት በጊዜ ካልረገበና እየሰፋ ከሄደ ግን ውጤቱ መፈረካከስና መበስበስ ነው ሲሉ አስረድተዋል። ስርዓት ልክ እንደ ሰው ልጅ ነው። ውስጣዊ ድክመቶች ሲበዙበትና የመሸከም አቅሙ ሲዳከም እርስ በርስ መላተምና መንኮታኮት ይጀምራል ያሉት ጠቅላይ ሚኒስትሩ ይህ ሂደት ሲጠናቀቅ ደግሞ ስርዓቱ መሞቱ ወይም መውደቁ አይቀሩም ሲሉ ነው ለመሪዎቻቸው ያስጠነቀቁት። ጠቅላይ ሚኒስትሩ ይህንን ሲናገሩ የውድቀትን መንስኤ ከውጫዊ ጠላት ይልቅ በውስጣዊ ድክመትና በመፈረካከስ ላይ ማነጣጠራቸው ፓርቲያቸው አሁን ያለበትን አሳሳቢና ቁልቁል የሄደው ሁኔታ በደንብ እንደተረዱት ያመላክታል ነው የተባለው። ይህ የጠቅላይ ሚኒስትሩ ግጭት እየሰፋ ሲመጣ ወደ መፈረካከስ ያመራል የሚለው ቲዎሪ መሬት ላይ ካለው የኢትዮጵያ ነባራዊ እውነታ ጋር ሲስተያየም ንግግራቸው የራሳቸውን መንግስት የመጨረሻ ምዕራፍ የሚተነብይ ነው የሚለውን ሐሳብ ይበልጥ ያጠናከረ ሆኗል። ባለፉት ዓመታት መንግስት ከኦሮሚያ እስከ አማራ እንዲሁም ከትግራይ ክልል ጋር ያደረጋቸውና አሁንም እያደረጋቸው ያሉ ጦርነቶች የስርዓቱን መላተም በግልጽ ያሳዩ ናቸው። በኦሮሚያ ክልል የሚደረገው የረጅም ጊዜ ጦርነት በአማራ ክልል የተቀሰቀሰውና መፍትሄ ያጣው ግጭት እንዲሁም በትግራይ የነበረው ደም አፋሳሽ ጦርነት ስርዓቱ የመፍትሄ አቅሙን ጨርሶ ወደ ሙሉ ግጭትና መከላከል የገባበት ደረጃ ላይ መድረሱን ማሳያዎች ናቸው። በተጨማሪም ከህወሓት ጋር የነበረው ግንኙነት አሁን ላይ መልሶ ወደ ውጥረት ማምራቱና ከቀድሞ ወዳጅ ሀገር ኤርትራ ጋር የተፈጠረው እጅግ የከረረ ውጥረትም ጠቅላይ ሚኒስትሩ ኃይል ይዞ አይቆይም ይበተናል ላሉት ንግግር እንደ ተጨባጭ ማሳያ ተወስዷል። ጠቅላይ ሚኒስትሩ ውስጣዊ ድክመት ሲመጣ መፈረካከስ ይከተላል ያሉት ጉዳይ በገዛ ፓርቲያቸው ውስጥም እየታየ ካለው እውነታ ጋር የሚገጣጠም ሲሆን ለዚህም አቶ ታዬ ደንዳ፣ ለማ መገርሳ፣ ገዱ አንዳርጋቸው፣ ደመቀ መኮንን ያሉ የቅርብ ጊዜ ወዳጅና ከፍተኛ ባለስልጣናት የነበሩ ሰዎች
ያነሱት ተቃውሞ እንደ ጥሩ ማሳያ ተጠቅሷል። እነዚህ ከስርዓቱ እምብርት የፈለቁ ተቃውሞዎች አቶ ታዬ በተደጋጋሚ እንደገለጹት ስርዓቱ ለሕዝብ የገባውን ቃል መሸርሸሩን፣ ሙስና መስፋፋቱና የፍትህ መጓደልን የሚያጋልጡ ናቸው። ይህ ደግሞ ጠቅላይ ሚኒስትሩ በንግግራቸው የገለጹትን የስርዓት እርጅናና መበስበስ ወይም ዲኬይ በግልጽ የሚያሳይ ሲሆን ስርዓቱም እንደ ድንጋይ እየጠጠረ ሳይሆን ከውስጥ እየተቦረቦረና እየተፈረካከሰ መሆኑን የሚያረጋግጡ ናቸው ነው የተባለው። በአጠቃላይ ጠቅላይ ሚኒስትሩ ስርዓት ተፈጥሯዊ በሆነ መንገድ በግጭትና በውስጥ ድክመት ይወድቃል ሲሉ የሰጡት ትንታኔም ሌሎች ስርዓቶችን ለመገምገም የሞከሩበት ቢመስልም በተጨባጭ ግን በኦሮሚያ በአማራና በትግራይ ካለው ቀውስ እንዲሁም ከውስጥ ባለስልጣናቶቻቸውና ከቀድሞ ወዳጆቻቸው ከሚሰነዘረባቸው ትችት አንጻር የራሳቸውን መንግስት የቁልቁሎት ጉዞ በራሳቸው አንደበት የመሰከሩበት ሆኖ ተገኝቷል ነው የተባለው።